እማዬ እንዳታይ ብሎ ካድርገታና እንቸኩላለን እንጂ ወላሂ አላህ ጭራሽ አይዘገይም። እንግዳ በመጣ ቁጥር ላይ ትሳቀቃለህ። እምነትህ ሁሌ ይነሳል። ጭቃ ቤቱን ኮርኒስ ያለበት ቤት በጣም የሀብታም ቤት ይመስለኝ ነበረ ማለት ነው። አላህ ማለት ነው የሆነ ቦታ ላይ ብቻዬን ትቶኝ አያውቅም። ይቅርብሽ እኔ የሆነ ቁብ ሲደርሰኝ ልክሻለሁ ድጋሚ አትጎዳደር አለችኝ። ሁሉም ሰው ያወራል ግን አይሰማህም። አንተ ጋር በጣም ጸጥ ያለ የተረጋጋ ነው። ለእኔ ላንቺ በጣም ደስ ብሎኛል። እንኳንም ታመሆኝ እንኳንም ተሰደብኩኝ። ለዚህ ከሆነ ደስ ብሎኛል አለች። ያ ረቢ እናቴን ሻሃዳ ስጥልኝ፣ ያ ረቢ እናቴን ሻሃዳ ስጥልኝ እያልኩ ነበር። በጣም ነበር ያለቀስኩት። ባስ ውስጥ ያሉ ሰዎች ራሱ ምን እንደሚሉኝ ያላቀም። ከአባ ጋር ዞር ብዬ ከአባን እይትሳደርገው እኔ እሱ ቅጽበት በምን እንደሚገለጽ ወላሂ አሁን ድረስ አላቅም። በፍሎር 2 አባወራ ብቻ የሚኖርበት ሳሎኑ እጅግ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ኪችኑ ጥራት ባላቸው ማቴሪያል የተሰራ ኮመን ባዝሩ ሰፊና ዋሽንግ ማሽን ማስቀመጫ አለው። ማስተር ቤድሩሙ በጣም ሰፊና የልብስ ቁም ሳጥኑ ጥራት ባለው ማቴሪያል የተሰራ የራሱ ባዝሩም ያለው ማራኪ እይታ ያለው የልጆች መኝታ ክፍል ሰፊና የራሱ ባልከኒ ያለው ቁም ሳጥኑም ተመሳሳይ ነው። ሶስተኛው መኝታ ክፍል በቂ የሆነ ቦታ ያለው የራሱ ባዝሩም ያለው ኮሪደሩ ሰፊ ለመንቀሳቀስ አመቺ ነው። ተጨማሪ የሰራተኛ ክፍል ከነ ባዝሩም ለተለያዩ ፕሮግራሞች የሚውል ሰፊ አዳራሽ፣ ሴኩሪቲ ካሜራ መቆጣጠሪያ ያለው ፓርኪንግ ያሳስበው። ደረጃው ምንም አይነት የብርሃን ችግር የለበትም። መብራት ጠፋ አልጠፋ አስተማማኝ ጄኔሬተር ያለው። ይሄንን ቤት ለምትፈልጉ በ0909 777 ይደውሉልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን ከረማችሁ? መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። ዛሬ ደግሞ ለየት ያለች እንግዳ ይዘንላችሁ የተገኘ ነው። በብዙ መንገድ ብዙ የምናወራቸው ነገሮች ይኖራሉ። እንግዲህ የዚህ ፕሮግራም የክብር ስፖንሰር ቀርተና ሰና ፕሮፐርቲስ ነው። በአዲስ አበባ በተለይ ማለት ነው በተለያዩ ጉዳዮች ላይ ሆናችሁ ቤት መግዛትና መሸጥ ፈልጋችሁ እዛ ሀጃ ላይ ከሆናችሁ እንግዲህ ቀርተና ሰና ፕሮፐርቲስ እናንተ ከስራ ገብታችሁ ሳትናጠቡ ሙሉ ኃላፊነቱን ወስዶ ጉዳዮቻችሁን ያስጨርስላችኋል። ከዛ ባለፈ ደግሞ የቤት ግንባታ ፍቃድ ሊሆን ይችላል፣ ብቻ ከቤት ጋር የተያያዙ የትኛውንም ጉዳዮቻችሁን ይዞ ለማስፈጸም ደፋ ቀና እያለ ነው። ስክሪን ላይ ባለው ስልክ ቁጥር ደውሉላቸው። ቀርተና ሰና ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰር ነው። እሱን እጅግ አድርገን እናመሰግናለን። የዛሬዋ እንግዳችን ኢክራም ናት። እንግዲህ ኢክራምን በተለያዩ ሶሻል ሚዲያዎች ታውቋታላችሁ። ከዚህ በፊት ደግሞ የኔ መንገድም ላይ እንዲሁ ከእናቷ ጋር ቀርበው የነበሩበት ታሪክ በጣም ለብዙዎች አስተማሪ እንደነበር ታስታውሳላችሁ ብዬ አስባለሁኝ። ዛሬ ኢክራም ጋር ምን አዲስ ነገር ኖሮ ነው የተገናኘ ነው የሚለውንም እንደዚሁ ወደ በኋላ ብዙ ምናነሳቸው ነገሮች ይኖራሉ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጋበዝኳችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በተጀምሩት ደስ ይለናል። ይህም ቪዲዮ ደግሞ ላይክ ብታደርጉልን፣ የትኛውንም ሀሳብ አስተያየቶቻችሁን ደግሞ የኮመንት ቦክስ ውስጥ ብታስቀምጡልን ደስ ይለናል። ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው በተለይም ደግሞ የዋትሳፕ የቴሌግራም ግሩፖች ላይ ሼር ብታደርጉትም ደግሞ ደስታችን ነው። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። ኢክራም እንኳን ደህና መጣሽ። እንኳን ደህና ቆይ። እስቲ እንተዋወቅ ባጭሩ። ለመጀመሪያ ጊዜ እያየሁሽ ላሉ ሰዎች ራስሽን ከማስተዋወቅ እንጀምር። ስሜ ኢክራም ይባላል። ኢክራም ተፈሪ ይባላለሁኝ። የበፊት ስሜ መቅደስ ተፈሪ ነበር። ኦኬ፣ አሁን ኢክራም ተፈሪ። ማሻአላህ። እንግዲህ ወደ እስልምና የመጣሽበትን መንገድና መሰል ነገሮችን ሰዎች የኔ መንገድ ላይ ሄደው ሪፈር ቢያደርጉ ብዙ ነገር ያገኛሉ ብዬ አስባለሁኝ። ያሆኑን እናወራለን። ግን እስከ ቅርብ ጊዜ ድረስ ማዘር ጋር ነበር አይደል የምትኖሪው? እናትሽ ደግሞ የክርስትና የኦርቶዶክስ ሃይማኖት ተከታይ ናቸው አይደለ? እንግዲህ ዛሬ ካንቺ ጋር ያገናኘን ጉዳይ ወደ በኋላ በደንብ በጥልቀት ስለምናነሳው ነው እንጂ ከሰሞኑ ኡምራ አድርገሽ ነበረ፣ የመጀመሪያሽ ነበረ። ከዛ ደግሞ በቻሌንጅ ተጀምሮ ነበረ ፋይናሊ በዛ መልኩ ያለቀው እና እስኪ ትንሽ ነገር እናንሳ። አሁን አንቺ እስልምና እምነት ተከታይ ነሽ፣ እናትሽ ደግሞ የክርስትና እምነት ተከታይ ናቸው። አንድ ቤት ውስጥ ነው ያላችሁት። ህይወት ምን ይመስላል በዚህ መልኩ? እስኪ ስለሱ ትንሽ እናወራና ወደ ጉዳያችን እንገባለን። ይከብዳል፣ ከመጀመሪያ ይከብዳል። ምክንያቱም እንደ ነጻነት ኑሮ እንደፈለክ የፈለገ ነገር ስለ እምነት አሁን ቲቪ ከፍታ ማየት ብትፈልግ ቲቪ ከፍታ አታይም።
ቁርአን መቅራት በቃ ይሄ እስላማዊ የሆኑ ነገራቶች ላይ የሆነ ሰዓት ላይ ማድረግ ብትፈልግ ለይል መስገድ ብትፈልግ ያን ያክል ትገደባለህ። ላትከለክል እኮ ትችላለች፣ ግን ደግሞ ራሱን የቻለ የሆነ በቃ አንተ የምትሳቀቅባቸው ሁኔታዎች አሉ። ከምንም በላይ ደግሞ እንግዳ ሲመጣ ቤት ሁሌ እምነትህ ሳይነሳ ቤት መጥቶ ሰው እንግዳ እምነትህ ሳይነሳ አይሄድም። አንቺ ብትመክሪያት እኮ ይሏታል እማዬ እንዴት አንድ ቤቱ ናችሁ 2 ድስት ትበላላችሁ ምናምን ነገር ይሏታል እማዬ ጋር እየመጡ ማለት ነውና እንግዳ በመጣ ቁጥር ላይ ትሳቀቃለህ። በቃ እምነትህ ሁሌ ይነሳልና ደግሞ እኔ ያደግኩት ከእናቴ ጋር ነው። እኔና እናቴ ብቻ ነን ያደግነውና ይሄ አባት ቢኖራት እኮ ወይም ደግሞ ወንድ ቢኖር እንደዚህ እንደፈለገች አትወጣም። በቃ እንግዳ ከመጣ የሆነ አንተ ርዕስ ሆነህ ትገኛለህ እና ከዛ አንጻር ትንሽ ይከብዳል። ደግሞ የኔ እናት አልሐምዱሊላህ በጣም ጥሩ እናት ነች። እስከ የሆነ ሰዓት ላይ ነበረ ትንሽ ያልተቀበለችው። ከተቀበለችው በኋላ ደግሞ በቃ ይሄ ሙስሊሞች እንኳን የማያደርጉትን ነገራቶች እማዬ ለኔ አድርጋልኛለች። በፊት ላይ ከምንድነው ስሙ ልጅ እንደነበርኩኝ 2 ነው እኔ ሻሃዳ ያስኩት ታውቃለህ። እና ሁለተኛ ሻሃዳ ከመያዜ በፊት የመጀመሪያው ሻሃዳ ያኔ የመጀመሪያው ሙስሊም በነበርኩበት ሰዓት ላይ እኛ የነበረን የኑሮ ሁኔታ ዝቅተኛ ነበር። ዝቅተኛ ስል በጣም ዝቅተኛ ነበረ የኑሮ ሁኔታችንና ሁሌ እማዬ ረመዳን ሲደርስ ምናምን ስለኔ በጣም ከመጨነቀው የተነሳ እንትን ትላለች። ሾርባ ልጄ እንዲያምራት አልፈልግም ምናምን እያለች ረመዳን ላይ የሚሰጡ ሰዎች አሉ ዘካ ምናምን ነገር ዘካ ነው የሚባለው እሱ የሚሰጡ ሰዎች አሉ። ሰደቃ ማለት ነው ሲመጣ አዮ ሰደቃ የሚሰጡ ሰዎች አሉ። ወላሂ ከየት እንደምታውቅ አላውቅም። ከዛ እዛ ሰደቃ ለሊት ጧት ላይ ሂደን ተሰልፈን ምናምን ነገር እንትንን ነበረ። ይሄ ለኔ የመግዛት አቅም ስላልነበራት ተሰልፈን ምናምን የሾርባ እህል ምናምን ነገር እንወስድ ነበር። ለኔ የፍርኖ ዱቄት፣ ቴምር፣ የሾርባ እህል ምናምን ለሊት ተሰልፈን አቅም የሌላቸው ሰዎች ምናምን የሚሰጡ ሰዎች ጋር ሂደን ታደርግ ነበርና ይሄ በቃ የኔ ናት በጣም ጥሩ ነች ለኔ ማለት ነው። ግን የሆነ እንደዛም ጥሩ ሆኖ የሆነ ሰዓት ላይ ግን የሚነሱ ርዕሶች አሉ። እኔና እሷም ጋር ስናወራ የሆኑ ነገራቶች ላይ የሚነሳበት ርዕስ አለ እና እዛ ነገራቶች ላይ ትንሽ ይከብዳል። ኦኬ። ከዛ ውጭ ግን በጣም አክብረውልሽ አይደለ? እምነትሽን አክብረውልሽ አንቺም ደግሞ የሳቸውን እምነት አክብረሽ አንድ ቤት ውስጥ እየኖራችሁ ነው ያላችሁት። ሶ እንግዲህ አሁን ምን ያህል ጊዜ ሆናችሁ እንደዚህ መኖር ከጀመራችሁ ማለት ነው? ከእናቴ ጋር ስንት ጊዜ ሆኖ መሰል 12ኛ ክፍልን እስከምጨርስ ድረስ። 12ኛ ክፍል ከጨረስሽ ምን ያህል አመት ማለት ነው? 2016 ላይ 2016 በእኛ ማለት ነው። ስለዚህ 2 አመት አካባቢ ማለት ነው። በጣም ይደንቃል። አሁን እንግዲህ ከሰሞኑ በአንድ የኡምራ ትራቭል ቻሌንጅ ተጀምሮ ነበር አይደለ? ሶ እዛ ቻሌንጅ ላይ አንቺም ተሳትፈሻል፣ ሌሎች እህቶችም ወንድሞችም ተሳትፈዋል። የሴቶች ብቻ አልነበረም አይደለ? ብቻ ወደ እስልምና የመጡ ሰዎች ቻሌንጅ ተዘጋጅቶላቸው የሰለሙበትን መንገድ ፕሬዘንት አድርገው የተሻለ ላይክ ያገኘው ነው ምን ያገኘው ነው 50% ከፍተኛ ቪዩና ላይ 50% ደግሞ የዳኞች ሶ ያን ሆኖ ያን ማሸነፍ የቻለ ነፃ ኡምራ እንደሚሸለም ተዘጋጅቶ ነበረ። ዜን በዚህ መሀል ነው ከኔም ጋር የተገናኘ ነው አይደለ? በደንብ ያወራ ነው። ሶ ቻሌንጁ ሲዘጋጅ ለማዘር ነግረሻት ነበር አይደለ? እንደዚህ አይነት ውድድር አለብኝ እንደዚህ ልወዳደር ነው። ምን አሉ ግን ስለ ቻሌንጁ ገና ስትሰማ ምን አለች ማዘር? የመጀመሪያ ውድድር አይደለም እሱ ውድድር ታቃዳ። ከዛ በፊት ረመዳን ላይ የተዘጋጀ ውድድር ነበረ እና እዛ ውድድርም ላይ ተሳትፌ ነበር። ያንን ነው መጀመሪያ የነገርኳት ማለት ነው። ከዛ ያኔ ስነግራት እኔ እማዬ እንደዚህ ውድድር መወዳደር ፈልጋለሁና ኡምራ ማድረግ ፈልጋለሁ ምናምን ነገር ስላ ምን አገባኝ እኔና ምንድነው የምትፈልግ ለምንድነው እየነገርሽኝ ያለሽ ለኔ ስትለኝ በቃ አብረን ቪዲዮ ስራ ምናምን ነገር አልኳት። እኔ ኡምራ እንዳደርግ ያውቃሉ ግን ኡምራ ምን እንደሆነ? አዎ እማዬ ሙስሊም ነበረች ባይዞ እኔ የኔ ታላላቅ እህትና ወንድሞቼ እነሱ አባታቸው ሙስሊም ነው።
በአባት እንለያያለን እና የኔን አባት ስታገባ ነው እማዬ ክርስቲያን የሆነችው። ግን ደግሞ ለእኔ አባት አይደለም ክርስቲያን የሆነችው። ያመኝ ነበር ምናምን ነገር ብላ አላህ ሲያመሳስልባት በህልም ያየሁኝ። እዛ ያየሁበት ቦታ ላይ ጸበል ስጠመቅ ዳንኩኝና ሙስሊም ሆንኩኝ ክርስቲያን ሆንኩኝ ምናምን ነገር ብላ ከዛ ከኔ አባት ጋር ተገናኘች። እኔ ክርስቲያን ሆኜ ተወለድኩኝ ማለት ነው። እና ለዛ ስለ እስልምና በደንብ ትነግረኛለች። ይሄ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ስለ ነብዩላህ ኢብራሂም ምናምን በደንብ ታውቃለች እሷ ራሱ ማለት ነው። እና ኡምራ በደንብ ታውቃለች ምን ማለት እንደሆነ። እና ለምንድን ነው ለእኔ ነግሪ ምናምን ነገር ስትለኝ አብረን ቪዲዮ እንድንሰራ ምናምን ነገር አልኳት። አንቺ ካሳካለች ችግር የለውም ማለች። ከዛ ሰራን። አልሆነም። ያንን ውድድር አላሸነፍኩም ተው ነው። ከዛ የሁለተኛው ውድድር ላይ ምን ያህል ጊዜ ሆነ የመጀመሪያ ውድድር? ረመዳን ላይ። ከዛ ይሄ ድጋሚ ውድድር ተዘጋጅቷል እኮ እንጉዳት ይቅርብሽ፣ እኔ ሆነ ቁብ ሲደርሰኝ ምናምን ነገር እኔ ልክሻለሁ ድጋሚ አትጎዳደር አለችኝ። ከዛ አይ ችግር የለውም በአሁኑ ተስፋ ለሰለምቴዎች ብቻ ናቸው ምናምን ነገር እና ትንሽ ሰው ነው የሚወዳደረው። እኔ ደግሞ በጣም ነበር ኡምራ ማድረግ የምፈልገው። ከዛ እንደዛ ስላት እሺ ይህንን ብቻ ሞክርልሻለሁ ምናምን አለችኝ። ከዛ እንትን አለችኝ ሰራችልኝ። ደግሞ ጥሩ ታይቶ ነበር። በዚህ መሀል ነው ከኔም ጋር የተገናኘ ነው እና ግን እዛ እሳቸው ያው እንደምታወቀው የኦርቶዶክስ እምነት ተከታይ ናቸው አይደለ? እዛ ቪዲዮ ላይ ከአንቺ ጋር የሰራችሁት ቪዲዮ ላይ እንግዲህ አንድ ሌላ እምነት ውስጥ ያለ ሰው እስልምና ውስጥ ያለ ልጁን በዚህ ደረጃ ሰፖርት ማድረግ መቻሉ እንግዲህ ለእኛ ለኢትዮጵያውያን በእርግጥ ብርቅ አይደለም ማለት ብዙ ነገር አብረን እያሳለፈን ስለሆነ ማለት ነው። ሶ ኮመንቶች ግን በጣም ትንሽ የሆነ ሊያስከፉ የሚችሉ ሀሳቦች እንደነበሩ ምናምን አስታውሳለሁኝ። ምን ሀሳቦች ተነሱ? ማዘረስ ያን ሲሰሙ ምን አሉ? ወይስ አንቺ አልነገርሻቸው? አንቺስ ምን ተሰማሽ? እኔ የሆነ ሰዓት ላይ መጀመሪያ ገና ወደ ሚዲያ ስንመጣ ማለት ነው እማዬን የሆነ ሰዓት ላይ አስወጥቻት ነበረ ከሚዲያው ማለት ነው። ምክንያቱም ይሰርዋታል። ኮሜንት እንትን ሲባል በጣም ነው ንዝር የሚያደርገኝ። ደግሞ በጣም ነው ኮሜንት የሚያደርጉት እንትን ከባድ ኮሜንት ያደርጋሉ በጣም። ከዛ እነዛ እና እማዬ እንዳታዩ ደግሞ ብሎክ አድርጋታለሁ ቲክቶክ ላይ። ኦኬ አታዩ ገብታ ማየት እንዳትችል የኔ ደርሳት ምናልባት ሰዎች እንትን ያሉት ካልሆነ በስተቀር የኔ ደርሳትም ና እንደዛ ያደረኩት ይሄ በቃ ሰዎች ደግሞ ማየ ማንበብ ትችላል ታነባች አማርኛ ከሆነ እነሱ ነገራቶች እንዳይፈጠሩ ምናምን ነገር ብዬ ብሎክ አድርጋታለሁ። ከዛ የሆነ ሰዓት ላይ ራስ ወዳድ ሆንኩ አይነት ስሜት ይሰማኛል። ይሄ መጥፎ ኮሜንቶች ሲገቡ በዛውም ልክ ደግሞ በጣም ብዙ ሰዎች ይወዷታል ከኔ የበለጠ። እኔን ሳያውቁኝ የማየን የሚያውቋት ሰዎች አሉ መንገድ ላይ ምናምን ነገር እኔ እና እሷ አብረን ስንሄድ ነው እሷ ኢክራም አንቺ ነሽ ምናምን የሚሉት ቀርቦ ማየን የሚያውቋት በጣም የሚወዷት ሰዎች አሉ። ስለዚህ ኮሜንቶቹ ሀሳቦቹ ከባድ ቢሆኑም ግን ያው አንቺ ፊልተር እያደረግሽ ታስቀሪያቸዋለሽ። አያየሁኝ ነበረ እንዴት በዚህ ደረጃ የሚሉ አንዳንድ ሰዎች ነበሩና እሳቸው ግን በጣም የገረመኝ እንዴት ይሄኛው እንኳን ካልተሳካ እቆብ ገብቼ ኡምራ ልክሻለሁ እስከ ማለት ብላ ደርሷል። ይሄ በጣም የሚደንቅ ነው። ሶ በዚህ መሀል ነው እኔም አንዲት እህት ጋር ኮሚኒኬት ያደረግ ነው። አላህ ኸይር ጀዛዋን ይክፈላት። አሁንም ድረስ ማንነቷ እንዲገለጽ አትፈልግም። ብዙ ሀጃዎች አሉባት። ተመልካቾችን በዚህ አጋጣሚ ዱዓ ቢያደርጉላት መልካም ነው። ሶ ከእሷ ጋር ኮሚኒኬት አደረገንና ፈሊላህ አልሐምድ ኦልሬዲ ደውዬልሽ አወራን። ኦልሬዲ የሆነ ሰው አመንሽኝ ግን እስቲ ስለሱ እናውራ። ደውዬ እንደዚህ ምናምን ስልሽ አመንሽኝ? ያኔ አካባቢ ተፈጠረው ማለት ነው። የሆነ እንትን እያልኩ ነበረ። ትንሽ የነበርኩበት ሁኔታ ጥሩ አልነበረም እና በጣም ኡምራ ማድረግ ፈልጌ ነበር። በጣም ለምንድን ነው በጣም የፈለግሽው? የተለየ ምክንያት አለሽ? ምንድን ነው? የዛ አካባቢ ላይ ሱቄን ዘግቻለሁኝ። ምንም አልሰራም። ቤት ውስጥ ነበር የተቀመጥኩት። ምን ነበረሽ? የምን ሱቅ ነበረሽ? ልብስ ቤት ነበረኝ። ከዛ ያንን ልብስ አልተሳካልኝም፣ ዘግቻለሁኝ። ከዛ በጣም ይሄ ልቤ ስብር ብሎ ነበረ እና ይሄ አላህ ጋር በጣም መሄድ ፈልጌ ነበረ። በቃ ዱዓ እያደረኩኝ ነበረ። አልሐምዱሊላህ አላህ ይወቅ አሳካይና እዛ ሂጄ አንተ ጠግነኝ እያልኩ በጣም ዱዓ እያደረኩኝ ነበረ ማለት እና
በቃ ከምን ጊዜውም በላይ በጣም መሄድ ፈልጌ ነበር። የዛ ሰዓት ላይ የሆነ ሰው በቃ ጥሩ ሁኔታ ላይ ካልሆነ ምናምን ነገር የሆነ ቦታ ይሄዳል ምናምን ነገር አይደለ እና እኔ ደግሞ ያኔ ኡምራ ማድረግ በጣም ፈልጌ ነበር። በቃ እዛ ለአላህ መናገር ፈልጌ ነበር የነበርኩበትን ማለት ነው። ከዛ የዛን ሰዓት ላይ ደግሞ ይሄ ኢንቦክስ ላይ እየገባው ትላልቅ ፎሎወር ያላቸው ምናምን በአላህ ቪዲዮ ሪፖስት አድርጉልኝ ስቶሪ አድርጉልኝ እንዲታይ ምናምን ነገር እያልኩኝ ነበር። ከዛ እያየ ሁኔታውን እንትን እያልኩኝ ተስፋ እየቆረጥኩኝ ግን አላህ እያታሳፍረኝም እያልኩኝ አንተ አወራኸኝ ፎሎ አድርገኸኝ ደግሞ ወላሂ አላህ ይስጥልኝ በጣም ነው ማመስገን ፈልገው። በደንብ ነው ዱዓ ያደረኩልህ ወላሂ መቼም አረሳውም። ብስሜ ቀላል ነገር አይደለም ለእኔ እና ያኔ የመሰለኝ ገና ስታወራኝ እዚህ ላቅርብ እሺ ልትለኝ መስሎኝ ነበር። ከዛ በውስጥ ቲክቶክ ላይ ማለት ነው ቲክቶክ ላይ ሰላም አለይኩም ምናምን ብለህ ስታወራኝ እዚህ ላቅርብሽ ምናምን ልትለኝ መስሎኝ ነበረ። ከዛ ስልክ ቁጥርሽን ላኪልኝ ምንም አልነገርከኝም እንደዚህና ስልክ ቁጥርሽን ላኪልኝ ምናምን ነገር ስትለኝ እዚህ ቅረቢ ምናምን ልትለኝ መስሎኝ ነበር እንጂ ከኡምራ ጋር የተያያዘ ጭራሽ። ከዛ ልክ ኡምራ ትሄጃለሽ ምናምን ስትለኝ ምን ማለት እንደነበረብኝ ጠፋኝ እንዳለ ምን ይሄ ወደ ሰዓት ላይ ማልቀስ ፈልጌ ነበር። ይሄ ወደ ሰዓት ላይ ብቻ ልቤ በጣም ነበር እየመታ የነበረውና እንደዚህ ትሄጃለሽ አንቺ በቃ ተወዳደ ውድድሩ ከውድድሩ አንቺ ውጪ ላልደረሳቸው ሰዎች እንዲደርሳቸው አንቺም ካላሸነፍሽ ደግሞ ቀልብሽ እንዳይሰብር ምናምን ስትለኝ ይሄ ነገር እውነት ነው። ከዛ ያመንኩት ማለት ነው እንትን መዲና ከገባ በኋላ ነው። ሁሉ ነገር ተሳክቶ እንዲሄድኩኝ ያመንኩት መዲና ከገባም በኋላ ነው። እኔ በጣም እኔ ላይ ለሆኑ ነገራቶች ላይ ጉጉት ካለኝ ያ ነገር አይሳካም ብዙ ጊዜ ማለት ነው። ብዙ ጊዜ በሚባል ደረጃ ማለት ነው። እና ኡምራው ላይ በጣም ቀልብ ጥዬበት ነበር። በጣም ቀልብ አድርጌ ነበረ እና ቀልብ ከማድረጌ የተነሳ እንደዛ በመጓጓቴ እንትን ላልል ይችላል ላይሳካ ይችላል ምናምን ብዬ ነበርና ኤርፖርት ውስጥ ገብተን ፕሌን ውስጥ እስከምንገባ ድረስ በሆነ ነገር ላይሳካ ይችላል እንዳለ እዛ ሄደ ደግሞ እንትን ብለውኝ ነበረ። እዛም ሄደሽ ልትመለስ ከሳውዲ ልትመለስ ትችላለህ መሰለኛ አንዳንድ ኬዞች ካሉ ያ ከዛ ምናልባት እዛም አልተረጋጋም ልቤ እንትን አላለም ነበር። ከዛ መዲና ከገባው በኋላ ይሄ ነገር እውነት ነው መጥቻለሁ አልኩ። ሱብሃንአላህ እኔ በጣም ይገርመኛል አክቹአሊ ከእህታችን ጋር ኮሙኒኬት ካረግን ረጅም ጊዜ ሆነንና እንደዚህ ምናምን ብላ ስታወራኝ በጣም ነው የገረመኝ። በቃ ኢክራም ዱዓ አላት ማለት ነው ያለው። ከሶፊም ጋር እንደዛ ነበር ስናወራኝ ነበርውና በጣም ደስ የሚል አጋጣሚ ነበር። እኔም ኢንፎርም ላደርግሽ ለነግርሽ ስል ምናምን በጣም ነበር ደስ ያለኝ። የእውነት ካንቺ በላይ ነበር ደስ ያለኝ። ምክንያቱም በቃ እንዲህ አይነት ፍላጎት ሲኖር አላህ የራሱ መንገድ አለው። አላህ የራሱ እኛም ማናቃቸው አላህ የሚዘረጋቸው ሲስተሞች አሉና በዛ መልኩ ነው የሆነውና በጣም ነበር ደስ ያለኝ። ሶ እስቲ እዚህ የነበረውን ዝግጅት ለማዘር ስትነግሪያቸው ግን ምን አሉ? አሁን እሳቸው ካልተሳካ እንኳን እቆብ ገብተው እሱን ሰብስበው ሊልኩሽ ምናምን በዛ ደረጃ ነበርና ስትነግሪያት ምን አለች? ማርያም እንደው እንትን ላይ ቪዲዮ ላይ ነበረ ያ ቲክቶክ ላይ ወላሂ ያልከ እሰይ የኔ ልጅ በቃ በጣም ነበር ደስ ያላት። መረቀች ምናምን ነገርና በጣም ነበር ደስ ያላት። ማርያምን በያለችሽ ማርያም በእንደ ቪዲዮ ዳሰማ ከዛ ወላሂ እስኪ ወላሂ እውነት ነው ወላሂ ከዛ እንትና ይሄ ምንድነው ስሙ ደስ ለኔ ላንቺ በጣም ደስ ብሎኛል። እንኳንም ታሞኝ እንኳንም ተሰደብኩኝ ለዚህ ከሆነ ደስ ብሎኛል ምናምን አለችኝና ከዛ ከዘጋ ነው ምናምን ነገር ቆይታ ደውልሽ በይ ከተሳካልሽ ሽቶ ይናምጭልኝ ዋናው ነገር ሽቶ አምጭልኝ አዲስ ሽቶ ይዘሽልኝ ያለችኝ በጣም ደስ ብሏት ነበር። ኦኬ ሶ ለጓደኞችሽ ኢንፎርም ስታረጊያቸው ብቻ እስክትሄጂ ድረስ የሆነ ያህል ቀን ነበር አጥጋፕ ነበረ። በዛን ቀን አንደኛ ያለማመን ስሜቱ አለ። ከዛ ደግሞ ዝግጅት ይፈልጋል። ምን ይመስሉ ነበር እነዛ ቀናት? ምንም አልተዘጋጀሁ ነበር። ኦኬ እንትን ይሄ ምንድነው ስሙ አንተንም መጠየቅ ፈልጌ ከዛ ማስጨነቅ ይላል ብዬ ታውኩት። እርግጠኛ ነኝ ነገር ግን ምናምን ማለት ፈልጌ ማለት ነው። እርግጠኛ ነህ ግን እውነትህን ነው? እንደዛ ቆይ እስኪ ምናምን ይድረስ ምናምን ነገር አልኩኝ። ከዛ ምንም አልተዘጋጀሁም።
መች እንትን እንደሆነ ታውቃለህ? እኔ ሐሙስ ነበረ የምንሄድ መሰለኝ፣ ማክሰኞ ነበረ ስልጠናው አይደለ? ሐሙስ የምንሄድ መስሎኝ ምንም ነገር አላዘጋጀውም፣ ምንም ነገር በቃ አልተዘጋጀውም። ከዛ ስልጠናው ሂጄ በአጋጣሚ ቁጭ ብዬ እየተናገሩን በቃ ነገ 3 ሰዓት ላይ ቦሌ ተገኙ ምናምን ነገር አሉና እሺ ምናምን ብለን ትዝ ሲለኝ ሩብ ነው እንዴ ነገ ነው እንዲህ ምናምን ነገር ስል ሐሙስ አይደለም ምናምን ስል አረ ሐሙስ አይደለም ነገ ነው አሉ። እኔ 6 ሰዓት ላይ 12 ሰዓት ምናምን አካባቢ ማታ ማለት ነው። ከዛ ነገ ነው በራር። ከዛ እሺ ምናምን ነገር አልኩኝና ወደ ቤት ሂጄ ጸጉሬን አልተሰራሁም። ረጅም ጊዜ ሆኖት ነበር ከተሰራ። ፕላኔ የነበረው በቃ ሮብ ጧት ጸጉር ቤት ሂጄ አባያ ምናምን ነገር ይሄ አባያ ኺማር ገዝቼ ምናምን ብዬ አስቤ ነበረ ማለት ነው። ከዛ ከእንደገና ስልክ እየደወልኩ ደግሞ እማዬን ራሱ ሐሙስ ሂጄ ሮብ ሂጄ ሰላም ብያት እመልሳለሁ ምናምን ብዬ ሳላገኛት ነው የሄድኩት። በስልክ ነው በቃ እማዬ አፉ በይኝ በቃ እዛ ዱአ አደርግልሻለሁ በሰላም እንድገባ ዱአ አድርጊልኝ ምናምን ነገር አልኳት። ከዛ እዛ እየሄድኩኝ እንዳለ ረዥም ሰዓት ፕሌን ውስጥ ስገባ ኔትወርክ እስኪያቋርጥ ድረስ ከማዬ ጋር ነበር ቪዲዮ ኮል እያወራሁ የነበረው ማለት ነው። እና ይሄ ቀናለኝ ብዬ ቀድሞ ነው የደረስ። ድንገት ሲደርስ ግን ደስ ይላል አይደል? ድንገት ሲሆን ቀን አለኝ ሳቲ ቶሎ ድርስ ሲል ሳያስጠብቅሽ ሐሙስ ሲሆን ሩብ ረጅም ቀን ይሆንብሃል። ይረዝምብሽ ነበር። ጀምር ረዝሙብኝ ነበር እነዛ ቀናቶች። ግን ነገር ሲባል እኮ ደስ ብሎኛል። አለመዘጋጀት ነው እንጂ ሰው አሁን አለማመኑ አለ አይደል? ቀደም እንዳልሽው ይሄ ነገር ግን እውነት ነው እንደው እዛ እስክደርስ ድረስ ምናምን የሚለው ስሜት አለ። ከዛ በኋላ ደግሞ እኔ ማን ሆኜ ነው አላህ ይሄን የፈቀደልኝ የሚለው ደግሞ ስሜት አለ አይደለ? ባለፈውም እያልሽ ነበረ። ሶ እዛ ከገባሽ በኋላ አይ ቲንክ መጀመሪያ መዲና ነው አይደለ? ከዛ በኋላ ነው ወደ መካ። ሶ መዲና ስትገቢ ምንድነው የተሰማሽ? መዲና መጀመሪያ ለሊት 6 ሰዓት ነበር የገባ ነው ማታ እና እንትን ያለው ቀጣ ተኛን ምናምን ነገር ጧት ላይ ነው ወደ እንትን የሄድኩት ወደ መዲና እና ሳላስበው ነው መዲና የገባሁት። ዝም ብዬ ወጣሁኝና እየተዟዟርኩኝ እንዳለ ከዛ ነግራኝ ነበር ሰልዋ ወደዛ ስትሄዱ መዲና አለ እዛ ነው መስጂዱን ታገኙታላችሁ ምናምን አለች። ከዛ እየሄድኩኝ እንዳለ ሳላስበው አየሁት እና ቆንኩኝ። ኦኬ አንቺ በቪዲዮ ነው የምታውቂው? በቪዲዮ ነው ምናምን ነገር። ከዛ በቃ ቪዲዮ ላይ እንዳለው ነው ወደ መስጂዱ ጥላው ነው ቅርቢያ የሚታይ ምናምን ነገርና ቆንኩኝ። ረጅም ሰዓት ላይ ቆሜ ምናምን ነገር አይቺ ምናምን ከዛ እየገባው ከዛ በጣም ብዙ ሰው አለ መዲና ውስጥ ማለት ነው። ከዛ ብዙ ሰው ሁሉም ሰው ያወራል እዛ ቦታ ላይ ማለት ነው። ስትገባ ምናምን በጣም እንትኑ ይሄ ምንድነው እሱ ቦታው ላይ ሁሉም ሰው ያወራል ግን አይሰማህም አንተ ጋር። በጣም ጸጥ ያለ የተረጋጋ ነው። ይሄ እንዴት ብዬ ላስረዳ? ልክ ክላስ ውስጥ ዝም በሉ ተብሎ ብዙ ሰው ኖሮ ዝም እንደሚልታ መዲና ግን ዝም ሳይል በቃ ዝም ያለ ቦታ ነው። እርግት ያለ ነው። እንደፈለክ የፈለከው ቦታ ላይ ትሄዳለህ ምናምን ነገር። እንዴት ብዬ ላስረዳው? ወዳይ ቃላት የለም እና በጣም የተረጋጋ ሰላማዊ የሆነ ቦታ ነው። ወዳይ እኔ እንጃ እኔ መዲና አሁን በጣም ይናፈቀኝ በጣም ሱብሃንአላህ። ሶ አመንሽ ግን ፋይናሊ ስታዩ ማለት ነው? ቆሜ ረጅም ሰዓት ላይ እዛ ሰዓት ላይ ነው መጥቻለሁኝ አልሐምዱሊላህ ያልኩት እዛ ሰዓት ላይ ነው። ሱብሃንአላህ። ሶ የመጀመሪያሽ ነው። ከዛ በፊት ኤክስፔሪየንሱ የለሽም፣ ምኞት ነው እድሜ ልክሽን። ከዛ ደግሞ ወደ እስልምና ደግሞ ተቀላቅለሽ መሆኑ ብዙ የደበልቅ ስሜቶች ይኖሩታል ብዬ አስባለሁኝ። ሶ እዛ የነበረሽ ቆይታ ግን መካም መዲናም በሁለቱ ቦታዎች ላይ እንዳጠቃላይ ምን ይመስል ነበረ? ምን አዳዲስ ኤክስፔሪየንሶችን አገኘሽ? በፍሎር 2 አባወራ ብቻ የሚኖርበት ሳሎኑ እጅግ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ኪችኑ ጥራት ባላቸው ማቴሪያል የተሰራ ኮመን ባዝሩ ሰፊና ዋሽንግ ማሽን ማስቀመጫ አለው። ማስተር ቤድሩሙ በጣም ሰፊና የልብስ ቁም ሳጥኑ ጥራት ባለው ማቴሪያል የተሰራ የራሱ ባዝሩም ያለው ማራኪ እይታ ያለው የልጆች መኝታ ክፍል ሰፊና የራሱ ባልከኒ ያለው ቁም ሳጥኑም ተመሳሳይ ነው። ሶስተኛው መኝታ ክፍል በቂ የሆነ ቦታ ያለው የራሱ ባዝሩም ያለው ኮሪደሩ ሰፊ
ለመንቀሳቀስ አመቺ ነው። ተጨማሪ የሰራተኛ ክፍል ከነ ባዝሩም፣ ለተለያዩ ፕሮግራሞች የሚሆን ሰፊ አዳራሽ፣ ሴኩሪቲ ካሜራ መቆጣጠሪያ ያለው፣ ፓርኪንግ ያሳስበው። ደረጃው ምንም አይነት የብርሃን ችግር የለበትም። መብራት ጠፋ አልጠፋ አስተማማኝ ጄኔሬተር ያለው። ይህንን ቤት ለምትፈልጉ በ09097777 ይደውሉልን። መዲና ላይ አብዛኛውን ጊዜ በቃ መዲና ውስጥ ነበርኩኝ። መስጂዱና እንትኑ ጋር ይሄ ጥላው ያለበት ቦታ ላይ የለም፣ እዛ ቦታ ነበርኩኝ። ነበር ይሄ መዲና ከመሄዴ በፊት እዚህ ራውዳ የረሱላችን ሰለላሁ ዐለይሂ ወሰለም ቦታ እዛ ቦታ ላይ ዱዓ ካደረግሽ ዱዓ እንዳክስቴ ማያት ዚያለች የእህቴ የባሏ እህት ግን ለእኔ እንዳክስቴ ነች። ከዛ እሷን ብላኛለች እዛ ቦታ ላይ ሂደሽ ዱዓ ካደረግሽ ዱዓሽ በቃ ይሆናል፣ እዚህ ትመጪ ይሆናል ምናምን ብላኛለች። እና ብዙ ሰው ብሎኛል ራውዳ ላይ ዱዓ ማለት ነው። እና እዛ በጣም መሄድ ፈልጌ ነበር። ከዛ ገባን ራውዳ ማለት ነው። ስንገባ ይሄ እንዴት ብዬ ላስረዳ፣ ረሱላችን ሰለላሁ ዐለይሂ ወሰለም ያሉበት ቦታ ላይ የነኩት ቦታ በቃ የነኩት መሬት አካባቢ ላይ መሆኑን ሳስበው ዱዓዎቼ ሁሉም በጣም እንደናፈቁኝ ገባኝ ማለት ነው። አሁን ሁላችንም እዚህ ሁነን ረሱላችን ሰለላሁ ዐለይሂ ወሰለም ይናፍቁናል እንላለን፣ ግን ራውዳ ላይ ስገባ ይለያል። ወላሂ እዛ በጣም ነው በቃ እንዴት ብዬ ላስረዳ፣ ከዱዓዬ ይልቅ ምን ብዬ እንዴት እንደናፈቁኝ እንዴት በቃ እንዴት እንደምወዳቸው መናገር ነው የነበርኩት ማለት ነው። ከዛ አንድ መርሳት የማልፈልገው ዱዓ ያ ረብ አላህዬ እናቴ ሻሃዳ ስጠልኝ እናቴን አስለምደኝ የሚለውን ነበረ ነው። እኔ አብዛኛውን ዱዓዬ ማለት ነው ያ ረቢ እናቴን ሻሃዳ ስጠልኝ፣ ያ ረብ እናቴን ሻሃዳ ስጠልኝ እያልኩ ነበር የነበረውና እዛ ላይ ራውዳ ጋር ገብቼ ረሱላችን ሰለላሁ ዐለይሂ ወሰለም የነኩት ያዩት ቦታ ላይ መሆኔን እያሰብክ ያ ረሱላህ እያልኩ ነበር እያለቀስኩ የነበረው ማለት ነው። ከዛ ያችን ዱዓ መርሳት ስላልፈለግኩኝ ግን ያ ረብ አላህዬ እናቴን ሻሃዳ ሲዝልኝ ትንሽ ደቂቃ ነው ራውዳ ላይ የሚፈቀደው። ከዛ እዛችሁኝ ከዛ ከእንትን ላይ ይሄ ምንድነው ስሙ ሱጁድ ላይ ሁኜ ነበር ዱዓ እያደረግኩ የነበረውና ተነሱ ይባላል። ከዛ ቦታ ላይ መነሳት ከበደኝ በጣም በቃ ይሄን ጭብቅ አድርጌ ቢይዘው ምናምን ነገር በጣም ነበር ደስ የሚለኝ። በጣም ውሽ የራውዳ ከዛ መካ ላይ የነበረው ደግሞ መካ ላይ ነበረ ይሄ አሁን ቲቪ ላይ ስናየው እዚህ ምናምን መካ ትንሽ ትመስላለች፣ ሰዎቹ ትንንሽ ናቸው ምናምን ነገር አይደለም። ከዛ እዛ መካ እየገባን እያለ ምን ሆነ ዱዓ ስጠይቅ ዱዓ ከአባ ዝታይ የምታደርጊያት የመጀመሪያ ዱዓ መቅቡለች ተብያለሁ። እየሄድኩኝ በቃ መንገዱን ከአፌ እንዳይጠፋ ያ ረቢ አላህ እናቴን ሻሃዳ ስጥ፣ ያ ረብ አላህ የትም ቦታ ላይ ሆኜ የማደርገውን ዱዓ አንተ ተቀበለኝ እያልኩኝ እየገባሁኝ ልክ ከአባ ጋር ዞር ብዬ ከአባ ላይ እየተሳደርገው እኔ እሱ ቅጽበት በምን እንደሚገለጽ ወላሂ አሁን ድረስ አላቅም። ስታዩ ከአባም ትልቅ ነው ይሁዳ በቃ ግዝፈቱ ማሻአላህ በቃ በጣም ነው ደስ የሚለው። ከዛ ዱዓይ እንዳለ ጥፍት አለና ማለት ትጉታ በቃ ቀጥ ብዬ ዝም ብዬ ነበር ከአባል እያየሁት የነበረው ማለት ነውና እኔ ይሄንን ወላሂ እንዴት ብዬ በምን አይነት መንገድ እንደማስረዳው አላቅም። ይሄኛው ከአባል ያየሁበት ሁኔታ በምን አይነት መንገድ መረዳት እንዳለበት አላቅም። ግን በጣም ነበር ፍዝዝ ብዬ ነው በቃ እያየሁት የነበረውና ሂጄ እቅፍ ባደርገው ከአባው ልክ ሰውን አፍቆ እንዳገኘው እቅፍ ብታደርገው አይነት ነገር ወላሂ በጣም ደስ የሚለውና ፍዝዝ ብዬ አየሁትና ጧፍ የምናደርግበት የምንነሳበት እዛ ቦታ ላይ ሲሆን ዱዓ ማድረግ እንደነበረብኝ ትዝ አለኝ ማለት ነው። ከዛው ነው ዱዓ እያደረኩ ጧፍ እያደረኩ ዱዓ ማድረግ የጀመርኩት ማለት ነው። እና የካዕባን ያየሁበት ሁኔታ ቪዲዮም አለ አይደለ? አዎ ለመጀመሪያ ጊዜ ስታይ እኔ እንኳን አላስተዋልኩትም። ቪዲዮ በቀር እየቀረጸችኝ ብላኛለች እኮ ገና ከመሄዴ በፊት ቪዲዮ ልቅረጽሽ ምናምን ብላ ሳልዋስፈቅዳኛለች። ችግር የለውም ምናምን ብያታለኝ። ግን የዛ ፓርት ላይ ቪዲዮ ራሱ እንደምቀረጽ ረስቻለሁ። እንኳን ቪዲዮ ዱዓዬን ራሱ ረስቻለሁ። ሱብሃንአላህ። እስቲ ስለ እንግዲህ በአያ ቱር ኤንድ ትራቨል ነው አይደለ ሄደሽ የነበረው? እስቲ ስለ እነሱ ትንሽ እናውራ። እንዴት ነው እንክብካቤያቸው? እንግዲህ አያ ቱር ኤንድ ትራቨል የሚታወቀው የምናደርገውን እንጂ አንናገርም በሚል ሞቷቸው ነው።
አይ ቲንክ አሁን በሁለት ዙር የሚወስዱት ደግሞ አለ ከነሐሴ 28 እስከ መስከረም 2 እና ከመስከረም 14 እስከ መስከረም 24 ሁለት ጉዞዎችም አሉ አሁን እና ሶ አይ ቲንክ ከ30 በላይ ጉዞዎችን ወስዷል። በጣም ብዙ ሰዎች ሳቲስፋይድ ናቸው። በደንብ በቅርበት ስለማቅ ነው። እኔም ለዛ ነው እነሱን የመረጥኩት። ያን አንቺ ስትሄጂና እስቲ እውነተኛ የሆነውን ምስክርነት ምን አየሽ? ምን አስተዋልሽ? አቀባበላቸው፣ አንድል የሚያደርጉበት መንገድ እኔ እንትን ላይ የሴቶች ነው። ምክንያት ሴቶች ላይ የሴቶች ካዲም አለ፣ ወንዶች ላይ የወንዶች አለ። የተለያየ ነው እና እኔ መጀመሪያ ላይ እንትን ሰልዋ እዛው ነበር የጠበቀች፣ የሴቶች ካዲም እዛው ነበር የጠበቀችን። ምን ሁኜ ነበር መሰለህ? ገና ሲሄድ ብቻዬን ነበርኩኝ እና ደግሞ እኔ ከሰው ጋር እንዲመግባባት ቶሎ አልችልም። ይሄ ሶሻል ሚዲያ ላይ ምናምን ስላለሁኝ ሊመስል ምናምን ነገር ይችላል ወይ ከተግባባው በኋላ በደንብ እንትን እላለሁ፣ ግን መጀመሪያ ላይ አልችልም። እና እዛ የሄድኩ ጊዜ አብዛኛው ፋሚሊ ወይ የሚተዋወቅ ሰው ምናምን ነው እና ብቻዬን ነበርኩኝ ማለት ነው። እና በጣም ግራ ተጋብቼ ምናምን ነገር እዛ መዲና እስከምንደርስ ድረስ በቃ ምግብ ምበለው ብቻዬን ነበረ። ከዛ ምግብ በልቼ ደግሞ ቋንቋ ችግር አለ። ከዛ በምልክትና ምግቤ እንትን ብዬ እሱን በልቼ ባስ ውስጥ ነው እኔ የገባሁት ማለት ነው። እና በቃ እንደዛ ብቻዬን ነበርኩኝ። ከዛ ልክ መዲና ስንደርስ ሰልዋ ተቀበለች ምናምን ነገር። ገና እንዳየችን ሰላም አለይኩም ምናምን የምትፈልጊው ነገር አለ ምናምን ስትለኝ እንዴት ደስ እንዳለኝ ማለት መጀመሪያ ሊሆነ ሰው በቃ እንዳገረኝ ምናምን ነገርና ከዛ የዛ ሰዓት እንደውም ሰልዋ እኔ ሰለምቴ መሆኔ ምናምን ነገር አታውቅም፣ በኋላ ላይ ነው ያወቀችው ማለት ነው። እና ሁላችንን በጣም ሀንድል ስታደርገ ነበር። የምትፈልጉት ነገር ካለ እንደዚህ ምናምን ይሄ በተረጋጋ በጣም ደስ የሚል ቤተሰባዊነት እንትን የለም። ከዛ በጣም ጥሩ ነበረች ለኔ እና እንትናቸው ይሄ እንደፈለግን ነው በቃ የምትፈልጉት ነገር ካለ 24 ሰዓት ምናምን ነገር ነው ስልካችን። እንደው ደግሞ መካጣፍቼ ነበረ። ይሄን አላቀም አይገርም። እሺ እንትን ምን ተፈጠረ? ቢሮ እዛ ዶርም ላይ አንድ ላይ የምናድር አለን። እኛ ጋር ሰልዋ ነበረች። 4 ነው የምንሆነው፣ ግን 3 የዛን ሰዓት 3 ነበረን። ሰልዋ ነበረች 4ኛ ማለት ነው። ከዛ የዛ ሰዓት ላይ አንዷ አብራን ዶርም ላይ ስትሆን ትግባባለህ፣ ሩም ላይ አንድ ላይ ስትሆን ማለት ነው። ከዛ የሆነ ቃል እንገዛ ሄድን። ከዛ ያ እቃ የገዛው ደግሞ የኔ ተበላሽቷል። ከዛ እንዳልኩ ደግሞ እኔ ብቻዬን ነበርኩ። ብዙ ጊዜ አብራኝ የነበረችው ልጅ ከወንድሟና ከአባቷ ጋር ነበር የመጣችው። ከዛ የሆነ ሰዓት ላይ እንገናኛለን፣ የሆነ ሰዓት ላይ አንገናኝ። ከዛ ያንን እቃ መቀየር ፈልጌ የወሰደን አባቷ ነበረ ማለት ነው። ከዛ ድጋሚ እነሱ ስለሄዱ አይሄዱ ያንን እቃ እንትን ለማለት በራሴ ሄዳለሁ በቃ ምናምን ብዬ ተነስቼ እንደሚያውቀው ሰው ሄድኩኝ። 2 ባስ ነው የሚያዘው። የመጀመሪያው ባስ ላይ ገባሁኝ። ጥሩ አውቄው መጀመሪያ ሰውየው ራሱ ግራ ገባው። ይሄ የት ነው የምትሄጁ ምናምን ነገር አለኝ። እኔ አረብኛም እንግሊዝኛም አልችልም ቋንቋ ማለት እንዴት ላስረዳ። ከዛ ለሰልዋ ደወልኩላትና ሰልዋ እንደዚህ ልሄድ ነበረ ምናምን ነገር እና ንገሪልኝ አልኳት። የት ብዬ ልገረው አለች። እኔ እጅ አላቀው ሳይው ነው ማቀው እና እኔ ያላወቅኩትን ምን ልበለው ምናምን ስትለኝ እሺ በቃ አልኩትና ዘጋሁት። ከዛ ገባሁኝ ባስ ውስጥ ማለት ነው። ከዛ የመጀመሪያው ልክ ነኝ አወቅኩት፣ ቦታውን ወረድኩኝ። ከዛ መጀመሪያ ላይ ሰውዬው አልተግባባንም አላልኩም መጀመሪያ ላይ ከነበረው ሰውዬ ጋር። ከዛ ሄደ። ከዛ 2ኛው ባስ ላይ ነው የገባሁት ማለት ነው። ከዛ ሂጄ ወረድኩኝና 2ኛው ባስ ላይ ያንኑ ሰውዬ ያገኘሁት። ከዛ በአረበኛ እንዲና ያ አላህ አለ ማለት ነው ሰውዬው። ከዛ ትኬትሽን አምጪው አለኝ። ከዛ ብንግባባው አልገባህም በምልክት ቋንቋ በለው። ከዛ እስካን አድርጎት ምናምን ገባሁኝ 2ኛው እንትን ላይ ማለት ነው። የዛ ሰዓት ላይ ሰውዬው ዝም ብሎ ይሄዳል። ከዛ እኔ እየሄድንበት ያለው መንገድ ሩቅ ነው። እንደዛ ሩቅ አልሄድንም። መጀመሪያ ላይ ቅርብ ቦታ ነበር የሄድነው ማለት ነው። ከዛ ጠፋው፣ ሌላ ቦታ ሄደ ሰውዬው። ከዛ እዚህ ለሰልዋ ደወልኩላት። ከዛ ነገረ የት ነው የምትሄጂ ምናምን ነገር አለችኝ። እኔ አላቅም ግን የሚሄድበት ቦታ እሱ አይደለም ምናምን ነገር አልኳት። ከዛ ለልጅቷ ደወልኩኝና እሺ ስሙን ንገሪ ቢያንስ ምናምን ነገር አልኳት።
ከዛ ስሙን ነገሩኝ። ከዛ ድጋሚ ለሰልዋ ነገርኳት እና ሰልዋ በቃ አብሽሪ አለሽበት ቦታ ላይ ውረጂ እኛ እንመጣልሻለን ምናምን ያለች ማለት ነው። እና ኢማጂን እዛ ደረጃ ነበረ በጣም ሲንከባከቡን የነበሩት ማለት ነው። እና አላቅም እኔ በጣም ነበር የተንከባከቡ በጣም ጥሩ ነበሩ ምናምን ነገር። ተመችቶሻል? በጣም እንኳንም በእነሱ ሄድኩኝ። ማሻአላ። አዎ አይ በደንብ አንደኛ የረዥም ጊዜ ኤክስፒሪየንስ አላቸው። ከዛ ውጪ በደንብ ሰዎችን ተንከባክበው አድርሰው ይመልሳሉ። ሶ አሁን ምን ያህል ቀን ነው አጠቃላይ ቆይሾ? 10 ቀን። ከዛ መመለስ ደግሞ አለ። ያ ሁሉ ጊዜ ያልቀና እንደምትመለሽ ስታውቂ ግን ምን ተሰማሽ? እንደምመለስ የገባኝ መቼ ነው? ከመዲና ስወጣ ወደ መካ ማለት ነው። ወደ መካ። ምን ያህል ቀን ቆያችሁ መዲና? 4 ቀን። ከዛ ከመዲና ስንወጣ ወደ ኢትዮጵያ እንደዚህ እንደምመለስ ገባኝ እና በጣም ነበር ያለቀስኩት። ከመዲና ባስ ውስጥ ያሉ ሰዎች ራሱ ምን እንደሚሉ ያላቀ በጣም ነበር እያለቀስኩ የነበረው ማለት ነው። እና እንትን ይሄ ምን ሆነ መሰለ፣ እኔ በተፈጥሮ በጣም ጭንቀት ያለብኝ ሰው ነኝ። በጣም ነው የምጨናነቀው እና ሌሊት ምናምን ነገር አልተኛም ብዙ ጊዜ ማለት ነው። ወላሂ አልዋሽም። መዲና ከገባሁ መካና መዲና እዛ ኡምራ ላይ በነበርኩበት ጊዜ በሰዓት ነው መተኛው። ጭንቀት የተባለ ነገር ማለት ነው ስሜት ወላሂ ጥፍት ነው ያለው ማለት ነው። ጥፍት። ከዛ ወደ መካ እየሄድ እንዳለ በጣም መጨናነቅ ጀመርኩኝ። ወደ መካ ሲሄድ ማለት ነው በቃ ወደ ምንድነው ማደርገው? ሻሆነ እዛ ሂጂ ምንድነው ማደርገው? ወደ ኢትዮጵያ ተመልሼ ህይወቴ እንዴት ነው ቀጥለው ነው ያልኩት ማለት ነው። እና በጣም ነበር እንትን የሚለው። ከዛ ልክ መካ ከገባም በኋላ እንትን ማለት መዲና እዛ ሁኝ በጣም መናፈቅ ጀመርኩኝ። እዛ መዲና እንደነበርኩኝ ማለት ነው። ከዛ በምን አይነት መንገድ ድጋሚ እዚህ ልቅር እዚህ ልምጣ በቃ በጣም መጨናነቅ ጀመርኩኝና ከዛ ኡምራ እዛ ከአባ ጋር ሄድኩኝና ያ ረብ አላህ አመላልሰኝ በቃ እዚህ አመላልሰኝ ልምጣ። ይሄ የመጀመሪያም የመጨረሻ የማታደርግብኝ ይሄ ሳልጠግበው ነው የመጣሁት እዚህ ማለት ነው። ከዛ ወደ ኢትዮጵያ ልመጣ 1 ቀን ሲቀረኝ እንደ በፊቱ እዚህ እንደምጨናነቀው መጨናነቅ ጀመርኩኝ። በጣም እንደ ሳልጠግበው ነው የተመለስኩት። ሱብሃንአላህ አላህ ይመላልስሽ። ይሄ የተመልካቾችም ዱዓ ነው። ሶ አሁን ወደ ስትመጪ እንግዲህ ለረጅም ጊዜ ስትናፍቂው የነበረ ቦታ ነው ምናምን። ከዛ ተመልሰሽ ቤት ስትገቢ ምን አለች ማዘር? አገኘሻት? ስጦታም ደግሞ አደራ ያልሽ ነገር ነበረ ይዘሽ መጣሽ? ጨማምሪ ነው ለማይ 2 ሽቱ ጫማ አድርጌ በጣም ነበር ደስ ያላት እና እማዬ ስትደሰት ደግሞ ማለት ነው ይሄ ፈገግታዋ ሳቋ ወላሂ አንተም ላይ ይጋባል። በጣም ነው ደስ ያላት የነበረ። በቃ ጎረቤቶቿ ሲመጡ ይወት ልጅ ይዛ እንዲህ መታ ከሳውዲ ከኡምራ ያመጣች እንዲህ እያለች ስትናገር ነበርና ይሄ ስትናገር በጣም በኩራት ነበር ስትናገር የነበረው። አላህ ሻሃዳን ይስጣት። አሚን አሚን። እሱ ላይ እዛም ዱዓ አድርገሽላታል። አላህ ይስማሽ። እንግዲህ በጣም ደስ የሚል ኤክስፒሪየንስ ነው። በነገራችን ላይ አንዳንዴ ሰዎች በተለይ አቅም ያላቸው ሰዎችን ሰፖርት ማድረግ የሚችሉ አላህ መቼም በብዙ ነገር አለያይቶን የለ እንዲህ አይነት አቅም ያላቸው ሰዎች አንዳንዴ ደስታን ለማግኘት በጣም ብዙ ርቀት ሊሄዱ ይችላሉ። ግን እንዲህ አይነት ነገሮች ላይ መሳተፍ ሰዎች እንዲህ አይነት ቦታዎች ላይ ደርሰው እንዲመጡ እንትን ሰፖርት ማድረግና ማገዝ በነገራችን ላይ በጣም ብዙ ቫልዩ አለው። በጣም ለኛ የደስታ ምንጭ ሊሆን ይችላል። አንዳንዴ አሁን አንቺ ከተደሰትሽውና አንቺ በጣም ፊል ካረግሽው የደስታ ስሜት በላይ ያቺ እህታችን በጣም ደስ ብሏታል በእርግጠኝነት። ሰዎችም እንዲህ አይነት ነገሮች ላይ ቢሳተፉ መልካም ነው ብዬ አስባለሁ። ለዛም ነው እዚህ ጋር ሆነን እንድናወራበት የፈለኩት። አያ ቱሪን ትራቨልን እንግዲህ ወስዶ ተንከባክቦ ስለመለሱሽ በጣም እኔም ደስ ብሎኛል። እነሱንም በጣም ላመሰግን ወዳለሁኝ። እንግዲህ ተመልካቾች በድጋሚ ከነሐሴ 28 እስከ መስከረም 2 ወይም ደግሞ በሌላ አማራጭ ከመስከረም 14 እስከ መስከረም 24 በሁለቱ አማራጮች በተለይ ሁለተኛው ብዙ ሰዎች ከተማ ውስጥ መቀመጥ የማይፈልጉበት ቦታ ነው በተለያዩ ምክንያቶች ማለት ነው። ከመስከረም 14 እስከ 24 ያለው ሰዎች ወደ ክፍለ ሀገሩ ይወጣሉ። ያችን አካባቢ ብዙ ጊዜ ወጣ ብለው ማሳለፍ ነው የሚፈልጉት። እናንተም ይሄን አጋጣሚ በኡምራ ማሳለፍ ከፈለጋችሁ በስልክ ቁጥሮቻቸው ደውሉላችሁ። ከዛ ፊት ለፊት ስክሪን ላይ በተቀመጠው ማለት ነው። ይክሩ ዛሬ ብዙ ነገሮችን ተጫውተናል። ይሄ መጀመሪያሽ ነው። ከዚህ በኋላ ደግሞ ኢንሻአላህ እንትንሽ ይሆናል። ይሄ እንዴት ነው በቃ በሳምንት በየወሩ በየሳምንቱ አላህ ይመላልስሽ። አንድ ቀን ደግሞ አላህ ብሎ
አላህ ፈቅዶ ከእናትሽ ጋር ደግሞ ሄዳችሁ እዛው ተመልሳችሁ ደግሞ ምን መሰል ነገሮችን የምንጨዋወትበትም ቀን ሩቅ አይሆንም። ከዛ ባለፈ ግን ቅድም ስናወራ ስራ ኦልሬዲ አቆም ያለሁኝ ብለሽ ነበር አይደለ? እንዴት ሆነሽ? ከዛ በኋላ የስራሽ ጉዳይ ምን መሰለ? ምን ላይ ነሽ? ልብስ ቤት፣ የሴቶች ልብስ ቤት ነበረኝ እኔ ማለት ነው። እና ያንን የጀመርኩት እንዴት መሰለ ስሜል እኔ እንትን ይሄ እኔና እማዬ ስንኖር እንዳልኩት ጥሩ ህይወት አልነበረንም። እና ከልጅነት ጀምሮ ሁሌ የማስበው ነገር ቢኖር ወደፊት በደንብ መስራት ነው የማስበው የነበረው ማለት ነው። ምክንያቱም እንትን ይሄ እንዴት ብዬ ላስረዳ፣ ቤት እንኳን አልነበረንም፣ ሸራ ቤት ምናምን ነበር ከማዬ ጋር የምንኖረው የነበረው። እንዲሁም የሆነ ሰዓት ላይ የሸራ ቤት እንኳን ሳይኖረን ቀርቶ እማዬ የምትሰራቸው ይሄ አረቂ ቤት ምናምን ነገር የለም፣ እንደዛ ቤት ተቀጥራ እሷ እዛ ቤት ተቀጥራ ከዛ እንደ ሰራተኝነት ማለት ነው እኔን ይዛኝ እዛ ቤት፣ ከዛ እኔ የምኖረው አረቂ ቤቱ ላይ ከቆጥ ላይ ነበረ እንትን የምለው ማለት ነው። እና እንትን ይሄ እንደዚህ ህይወቶችን ነው የኖርኩት። ሶፍት እያዞርኩ ሽጫለሁ ምናምን ነገር እና ሁሌ ማስበው የነበረው ወደፊት ላይ ኢንሻአላህ እንትን ማለት ነው ስራ ላይ ነው። በቃ ይሄ በደንብ ሰርቼ ምናምን ነገር በደንብ ሀብታም መሆን ነው የምፈልገው የነበረው ማለት ነው። ምክንያቱም ልጅ እንደነበርኩ በጣም ብዙ ነገራቶች እየፈለኩኝ አላገኘሁም እና ወደፊት ኢንሻአላህ አላህ ብሎልኝ እንትኖችን ነው ይሄ በቃ በራሴ በደንብ እየሰራሁ ምናምን ነገር በቃ ልጅ እንደነበርኩኝ ያላደረኳቸው በጣም እየፈለኳቸው ያላደረኳቸው። አሁን ኢድ ሲመጣ እኔ የኢድ ልብስ አይኖረኝም ነበረ ወይ ከጓደኞቼ ተበድሬ ወይ በነበረኝ ነው የሚሆነው። ዩኒፎርም ስሜል ከዩኒፎርም እንኳን ተገዝቶልኝ አይደለም እኔ እንትን የነበርኩት ያኔ እኔና እማዬ የነበረን ህይወት በጣም አልሐምዱሊላህ አሁን ላይ ይሄ ኖርማል ሸራ ኮርኒስ ያለበት ቤት ጭቃ ቤት ምናምን በስነስርዓት ይሄ በቃ የተቀባ አሁን እኮ አፓርታማ ምናምን ነገር ኑረናል፣ ኮንዶሚኒየም ኑረናል ምናምን ነገር። ግን የዛ ሰዓት ላይ ጭቃ ቤቱኑ ኮርኒስ ያለበት ቤት በጣም የሀብታም ቤት ይመስለኝ ነበረ ማለት ነው። እና ሁሌ ወደፊት ላይ የማስበው በቃ የተሻለ ህይወትን በደንብ ሰርቼ ምናምን ነገር የሚለውን ነበር የማስበው ማለት ነው። 8ኛ ክፍል ላይ የኮሮና ነበረ። ከዛ የዛ ሰዓት ላይ ልብስ ቤት ተቀጥሬ እንትን አልኩኝ ገባሁኝ። ከዛ እዛ ልብስ ቤት ስሰራ ልብስ ቤት ወደፊት ልብስ ቤት ቢኖረኝ ምናምን ብዬ አስብ ነበረ ማለት ነው። ከዛ አላህ ብሎ 12ኛ ክፍልን ከጨረስኩ በኋላ ኮሌጅ ጀመርኩኝ። ከዛ በዛ መሀል ላይ አንድ በጣም ጥሩ ሰው የሆነች ራቢ የምትባል ልጅ አለች። እሷ ጋር የሆነ ሰዓት ላይ እንዳልኩ የሆነ ትንሽ ጥሩ አልነበርኩም ና ረዚቃ የቲክቶክ ረዚቃ ቪዲዮ ሰራችልኝ። ከዛ ፕሮሞሽን አሰሯት ምናምን ነገር ብላ ማለት ነው። ከዛ ራቢ ፕሮሞሽን አሰራችኝ፣ የመጀመሪያ አሰራች። ከዛ በዛ ፕሮሞሽን ተግባባን እና እሷም ማለት ነው። ከዛ እሷን ልዘይራት ምናምን በሄድኩ ጊዜ እሷ ህንጻ ላይ የሆነች ትንሽዬ ሱቅ ነበረች ማለት ለምን እዚህ አትገቢ ምናምን ነገር አለች። ከዛ ስልኬ አይፎን ነበረ። ከዛ እሺ ደስ ይለኛል አልኳት። ከዛ ስሰራው ማለት ነው እስማኤል በ70,000 ብር በቃ በደንብ ምሰራ መሰለኝ ማለት ነው። ከዛ ስልኬን ሸጥኩት፣ አይፎን 13 ፕሮ ማክስ ነበረ። እሱን ሸጥኩትና ያላሰብኩት ነገር የቤት ኪራይ የሚባል ነገር አለ። ከዛ የቤት ኪራዩን እንትን አልኩት። ከዛ ከስልኬ ከሸጥኩት ላይ 60,000 ብር ነው ሸጥኩት። ከዛ 10,000 ብር ነበረ የ3 ወር ከፍዬ 30,000 ብር። ከዛ ደግሞ ኢንቴሪየር አሰራሁለት፣ ጥድጥዬ ሱቅ ነበረች። ከዛ ያሰራሁት ኢንቴሪየር ደግሞ እኔ እንዲቀንስልኝ ብዬ እዛው ዝም ብሎ ዘበኞች ምናምን ነበር ያሰራሁት። ከዛ ተበላሸ እንትን ሳለለበት ማለት ነው። እንደውም መስተውት ነበረ፣ ወርቁ አላህ ነው ያተረፈኝ። ከዛ ድጋሚ ለሱ መበደር ጀመርኩ፣ ለልብስ መበደር ጀመርኩ። ከዛ ምን ሆነ ይሄ ልብስ ላይ ደግሞ ከላይ አዲስ ነገር እያመጣ ምናምን ነው መስራት የነበረብኝ። ከዛ እየተበደርኩ ሳላስበው በጣም ብዙ እዳ ውስጥ ገባሁ። በቃ ይሄ ራሴን እዳ ውስጥ ገባሁኝ ማለት ነው። ከዛ ስሜል ከዛሬ ነገ ይስተካከላል ይር በጣም እንቅልፍ ማጣት ጀመርኩኝ። እንቅልፍ ስለ ክላሴን አቋረጥኩት። እየተማርኩ የነበረውን በቃ ሙሉ ወደ ሱቄ፣ ምክንያቱም እኔ በራሴ የማወጣቸው በጣም ብዙ ወጪዎች አሉብኝ። አሁን የታክሲ ምናምን ነገር ከየትም አልቀበልም፣ ራሴ ነኝ ከሱቁ እንትን ምለው እና ክላስም እንትዝል እንደዛው ከራሴ ነው የማወጣው። መቀነስ ነበረብኝ። ከዛ ጊዜ መስጠት ነበረብኝ ለስራው።
ይሄ በቃ በአንድ እግር እንዲቆም ብዬ ብዙ እንትን አልኩኝ። ወላሂ 9 ወር ነው 10 ወር ነው ስራዬ ላይ የቆየሁት ማለት ነው። ከዛ ደግሞ ከሰው ነው የምበደረው። ከዛስ የሚሆነው አንተ ብሩን አምጪ ምናምን አልከኝ አይደለ? ከሆነ ሰው ተበድሬ ላንተ ሰጥሃለሁ። ከዛ ያም ሰው ሲጠይቀኝ ከሆነ ሰው ተበድሬ እንደዛ ሆንኩኝ። ወይም ደግሞ የማስገባው ልብስ በብድር ነው። ከዛች ትንሽ ከሸጥኩኝ ደግሞ ወደ ብድር ሰጠዋለሁ። ከዛ ያ እቃ የሚሰጠኝ ሰውዬም ብር ስሰጠው ነው እቃ የሚሰጥህ ማለት ነው። ከዛ ኢድና አረፋ ላይ ምን ሆንኩኝ? እቃ መቸገር ጀመርኩኝ። ምክንያቱም ኢድና አረፋ ላይ ደግሞ የሚያስረክቡት ሰዎች ራሱ እቃ ያጥራቸዋል። እንኳን አይደለም እዳ ኖሮብኝ ይቅርና እዳ ሳይኖርብኝ ራሱ ካሽ ካልከፈልኩኝ አይሆንም። ከዛ ኢድ ላይ እየሰራው አረፋ ላይ እየሰራውኝ እዳይን ጨርሳለሁ ምናምን ነገር እያልኩኝ አልሆነም። ከዛ የቤት ኪራይ ምናምን መቸገር ጀመርኩኝ ማለት ነው። እስማኤል ወላሂ ነው የምልህ ያ ሱቅ በጣም 1 አመት ምናምን 9 ወር ወይ 10 ወር ይሆነዋል ያንን ሱቅ ከከፈትኩኝ ማለት ነው። እንቅልፍ አጥቻለሁ። እንቅልፍ ጭራሽ አይወስደኝም ነበር እዛ ሱቅ ላይ። በጣም ነበር ትልቅ ደረጃ እንድደርስልኝ በቃ እንዴት ብዬ ልንገርህ፣ ያንን ሱቅ ለመዝጋት ሳስብ ወላሂ በጣም ነበረ እንትን ያለኝ። ይሄ ቅስሜ ስብር ነበር ያለው። እኔ አላቅም አሁን ራሱ እንዴት እንትን እንደሚል ማለት ነው። ግን በጣም ከፍቶኝ ነበረ ያንን ሱቅ ለመዝጋት ሳስብ። የመጨረሻ ደረጃ ላይ ደርሼ ነበር እንዳልኩ። በጣም ተጨናንቅ ያለሁኝ። ይሄ እንዴት ጭንቅላቴ በጣም ጭንቅንቅ ማለት መጨረሻ የለም። እንደዛ ተጨናንቅ ያለ በቃ ራሴን መስጠት እስከምችለው ደረጃ ድረስ ሰጥቻለሁ። እንደዛ የሆነው ደግሞ በአንድ እግር ቆሞልኝ የሆነ ሰዓት ላይ ይስተካከላል ብዬ ነበረ። ከዛ አልሆነም። ከዛ አልሐምዱሊላህ ወደ ኡምራ ሄድኩኝ። ከዛ ወደ ኡምራ ስመለስ ያረባላህ እኔ ሲሄድ ከዚህ ስራም የለኝም ቤትም የለኝም፣ በቃ አንተ እንትን በልልኝ፣ ይሄ አስተካክልልኝ እያልኩኝ ነበረ እንትን የነበረውና ያንን ከሱቄን ሽያጭ ነው የሸጥኩት። ቦታውን በደንብ የለመደስ ቦታ ነው ምናምን ነገር። እኔም ሶሻል ሚዲያ ላይ ስለምሰራበት ምናምን ነገር እኔም ብለው ሰዎች ይመጡ ነበረ። ከዛ ሸጥኩትና እዳ መክፈል ጀመርኩኝ። ሙሉ እዳ ከፈልኩኝ ማለት ነው። ከዛ በኋላ እዳይን ከፋፍዬ አትሊስት ሱቁን ሽጬው እዳ የለብኝም። ከዛ እንትን አልኩ። ከዛ ስመለስ ከኡምራ ወላሂ በዜሮ ነው የተመለስኩት። አልሐምዱሊላህ ደግሞ አላህዬ ማይታውም ወላሂ በቃኛ ይሄ እንቸኩላለን እንጂ ወላሂ አላህ ጭራሽ አይዘገይም። ከዛ እንትን ከአያት ትራቭሎችም ጋር ምናምን ነገር በጋራ በደንብ ትንሽ መስራት ጀመርኩኝ። ከዛ አሁን ላይ ማስታወቂያ ማለት ነው። ከዛ ከተመለስሽ በኋላ ከዛ በፊት ታጠቂያቸውም ነበር? አላቃቸው። ከኡምራ ከተመለስም በኋላ እንትን አልኩኝ። ይሄ እነሱ ጋር ማስታወቂያ መሞካከር ጀመርኩኝ። ከዛ አሁን ላይ ደግሞ ቤቴ ላይ ማታ 4 ሰዓት ላይ ላይቭ እየገባሁኝ ኦንላይን ላይ ይሰራ። እስቲ ስለሱ ንገሪኝ። በጣም እየገረመኝ ነበረ። አሁን አንዳንዴ ማለት ነው አላህ ልክ ላይሆን ይችላል። አንድ ሰውዬ ይላል መሰለሽ አላህ ብር የለውም ይላል። አላህ ብር የለውም ያንዱን ለአንዱ ነው የሚሰጠው ይላል። ሀሳብ ገብተሻል? ካሽ የለውም እሱ ጋር ካሽ የለውም። መስጠት ከፈለገ ያንዱን ለአንዱ ነው የሚያሰጠው ይላል። እና ልክ ላይሆን ይችላል፣ ሰዎች ላይሆን ይችላሉ። አላህ ግን አንዳንዴ ወደ አእምሯችን የሚልከው ነገር ባይዘወይ ካሽ ላይሆን ይችላል። አላህ ወደ ህይወታችን አሁን እኛ ሁሉንም ነገር የምናየው በካሽ ነው። ለምሳሌ አላህ ሪዝቅ የሚባለው ሀሳብ ራሱ ሰው ሪዝቅ ሲባል ካሽ ነው አእምሮ ላይ የሚመጣው። በአካውንት ውስጥ የሆነ 2 ሚሊዮን ካልገባ አሁን ምኑን ሪዝቅ በሰላም በጤና በአእምሮ መረጋጋት በምናምን ትልል ይችላል። እና አላህ አንዳንዴ በሪዝቅ መልኩ ወደ አእምሯችን የሚልካቸው መልእክቶች አሉ፣ ባይዘው ሀሳቦች አሉ። ሀሳብ ከየትም አይደለም የሚመጣው፣ የሆነ ሶርስ አለው። እና አንዳንዴ የሀሳቡ ሶርስ ምንጭ እኛ እንደሆነ ሊሰማን ይችላል፣ ግን እኛ አይደለንም። አላህ የሚልካቸው ሀሳቦች ናቸው፣ መልካሞቹ ሀሳቦች ማለት ነው። አሁን እኔ በጣም የገረመኝ አሁን በፊት ለምሳሌ የሆነ ስራ ስታስቢ ኪራይ ያስጨንቅሻል አይደለም? ከዛ ለዛ ከፍዬ ምናምን ትያለሽ። ግን አሁን አየሽውና እኔ አላህ ወደ አንቺ የላከው ሀሳብ እንደሆነ ነው የሚሰማኝ። ያ ምንድን ነው? መኖሪያ ቤትሽ ውስጥ ልብሶቹን አስገብተሽ ከዛ የሆነ ነገር አልብሰሻቸው ከዛ ማታ ላይፍ ትገቢያለሽ። ከዛ በኋላ ስለ ሰዎች ያለውን ነገር እየነገርሽ በጣም ሲገርመኝ ነበር። እስቲ ሀሳቡ እንዴት መጣልሽ? እስኪ ስለ እሱ አውሪኝ። ከኡምራ መልስ ነው አይደለ? ከኡምራ መልስ ነው። ቤት መከራየት ነበረብኝ። ከዛ ለብቻሽ ለመኖር ማለት ነው። ቤት ከተከራይቼ
ግዴታ ቤት ስትከራይ ምግብ የሚባል ነገር አለ። ከዛ ትወጣለህ የመሄጃ ምናምን እንትን ያስፈልጋል ማለት ነው ትራንስፖርት። እና እኔ ደግሞ ወላሂ ነው የምልህ የትራንስፖርትም የለኝም ምግብም እንደዚህ እንትን የለኝም። ከዛ ግዴታ ማድረግ እንዴት ሆነ ሂዳያ ደረጃ ታውቃታለህ ሰለምጅ እሷ ቤት ተከራየሁ ምናምን ነገር ስል ማለት ነው ወላሂ አላህ ይስጣት ማለት በጣም ነው ማመሰግናት። እኔ ይሄ ቲክቶክ ላይ ፎሎ ነን ከዛ ውጪ እንትና ይሄ ምንድነው አናወራም በቃ ቪዲዮ ላይክ ምናምን ከመደራረግ ውጪ ማለት ነው። ከዛ እንደዚህ ቤት ተከራየሁ ምናምን ነገር ብዬ የተከራየሁትም በብድር ነው። ከዛ ተከራየሁ ምናምን ነገር ብዬ እንትን ስልላት 10,000 ብር ላከችልኝ። ከዛ መጀመሪያ ላይ አካውንት ሽላኪልኝ ምናምን ስትለኝ አይ ዱአ አድርጊልኝ ነው ዱአ አደርግልሻለሁ ግን ዱአ በባዶ ምንም አይሰራም ከእኛ እንተጋገዝ ምናምን አለችኝና 10,000 ብር ላከችልኝ ማለት ነው። ከዛ ያንን 10,000 ብር እዳም ነበረብኝ ግማሹን እዳ ከፋፈልኩኝና ከዛ ግማሹን ብረት ምናምን ነገር አስገባሁበት ማለት እኔ እንዴት መጣልሽ ብትለኝ የስራ አይዲያ እስማኤል በጣም ነፍ ነው ያለኝ ማካፈል እችላለሁ እንደዚህ እያካፈልኩኝ ማስከፍለ ራሱ ሀብታም እሆናለሁ። እና በጣም ብዙ እንትን ነው የማስበው በጣም በቃ እንዳልኩ ሌሊት አልተኛም እና ሳወጣ ሳወርድ ነው እንትን ምለው ማለት። ከዛ አሰብኩት ቤቴ ውስጥ ማታ ላይ ላይቭ ላይ የሚሰሩ ሰዎች አሉ ምናምን ነገርና ግዴታ ሱቅ መሆን አይጠበቅበትም። ከዛ ላይቭ ላይ ከሰራሁኝ የቤት ኪራይ ይሄ በቃ የሁለት የሱቅ የምትከፍለውን እዚህ ጋር ቤትም ውስጥ ሱቅም ቤትም ሆኖ እያደርክበትም ከዛ ስራም እየሰራህበትም ማለት ነው። ከዛ ጥሩ ነው ይሄ ሀሳብ እንዴት መጣልኝ ያላቅም ግን መጣልኝ። ከዛ በእንትኖችን አስገባኋቸው ልብሶችን ማቃቸው ምናምን በፊትም ስራ ስሰራ ማቃቸው ነበር አናገርኳቸው። ከዛ ነዋል የምትባል ኑና የቲክቶክ ስሟ እሷን ምናምን አናገርኳት። ከዛ አብሽሪ ምናምን ብላ ከነ መደርደሪያው ሰጠች። እኔ እንደውም መደርደሪያ ምናምን አልነበረኝ መደርደሪያ ስለ ብረቱን ሳይሆን ይሄ መስቀያ ከዛ ከነሱ ምናምን ልብስ ሰጠችኝ። ከዛ የሆነ ልብስ ሸጥና አይነቱን ለነሱ ልካለሁ ለራሴ ትርፉን ለራሴ ያስቀራለሁ። ኦኬ ስለዚህ አሁን እንደዛ ይሸጥሽ ነው አንድ ልብስ ነው በርግጥ ይሰራል። ምን ያህል ቀን ሆነሽ ከጀመርሽ? 2 ቀን አንድ ልብስ ይቻላል። ይሄ በጣም ትልቅ ነገር ነው። መጀመሪያ ማስታወቅ ይፈልጋል ሰዎች መግባት መልመድ መቻል አለባቸው ምናምንና በዚህ አጋጣሚ የቲክቶክ ላይ ሁሌ ምሽት 4 ሰዓት ላይ ሁሌ ያለሽ እስከ ስንት ሰዓት ትቆያለሽ? እስከ ስልክ ቻርጅ እስከዘጋ ድረስ። ስለዚህ ከምሽት 4 ሰዓት ጀምሮ ስልኳ ቻርጅ እስኪዘጋ ድረስ አለች። ስንት ሰዓት እንደሚዘጋ እናቀም የገባችሁ ብትከታተሏት የምትወዱት ነገር ደግሞ ይኖራል በእርግጠኝነት። አንዳንድ የሚሰሩ ሰዎችን ማበረታታት በጣም ልክም ነው። አንዳንድ ይሁን ከተማ ውስጥ በጣም የተቸገሩ ሰዎች በዝተዋል። አላህ ለሁላችንም ይድረስልንና እንደዚህ የሚሞክሩ ያቅማቸውን ለማድረግ የሚችሉትን ያህል ርቀትን የሚሄዱ እህቶችን ሁሌም ቢሆን ማገዝ ያስፈልጋል። በዚህ አጋጣሚ ሰዎች ሊያገኙሽ ቢፈልጉስ ኢክራም ልብስ ማዘዝ ምናምን ቢፈልግ ስልክ ቁጥር አለሽ? ስንት ነው? 0989 26 99 32 ያው በዚህ ስልክ ደግሞ ደውሉላትና የቴት ሀገር እንግዲህ የፈለጉት ሀገር ላይ መላክ ይቻላል ብዬ አስባለሁ። ልብስ ኦርደር አድርጓት እዘዟት። ማገዝ የምትፈልጉትም ነገር ካለ ባይ ኤኒ ሚንስ በሀሳብ በተለያዩ ነገሮች ማገዝ ብትችሉ ደግሞ መልካም ነው። ያነሁ አላህ ከኛ የምትሄደዋ ነገር ትንሽ ትሆን ትችላለች፣ ግን የኢክራም ህይወት ላይ አድም ያደረገው ነገር ደግሞ ብዙ ነው። እኔ ግን አንድ ነገር አምናለሁኝ ላይክ ጥንካሬሽ ያለፍሽበት መንገድ ምናምን ነገሽ ጥሩና የተሻለ እንደሚሆን የሚጠቁም ነው። ብርቱ ነሽ፣ ጠንካራ ነሽ፣ ተስፋ ቆርጠሽ አልቆምሽም። you are trying በጣም የምትችይውን ያቅምሽን ሁሉ እየሞከርሽ ነው። አላህ ይጨመርበት መልክቴ ነው። ስለተገናኘን ስላወራን ኤክስፒሪየንስሽን ሼር ስላደረግሽን በጣም ደስ ብሎናል። ምናልባት እንደ መቋጫ ይሄን ሀሳብ ሰዎች ቢያውቁት እዚህ ድረስ መጥቼማ ይሄን ሳላስተላልፍ አልሄድም የምትይው ሀሳብ ካለ እሱን እንስማና ፕሮግራማችን እንጨርሳለን። እኔ ቢያውቁት ብዬ የምለው ማለት ነው የሆነ ሰዓት ላይ እንትን ትላለህ ይሄ አቅም ተጣላ ሶሻል ሚዲያ ላይ ስትመጣ የሆነ ሰዓት ላይ የሆነ የሚያሳዝን ነገር ፖስት አደርጋለሁ መሰለኝ እና የሆነ ሰዓት ላይ ሁሉም ሰው ይደክመዋል እና እነዛ ፖስት ማደርጋቸው ምናምን ነገራቶች አሁን የሶሻል ሚዲያ ሰው ስትሆን አላቅም የሶሻል ሚዲያ ሰው መሆኑ ምናምን መሰለኝ አላሁ አለም ብቻ ግን
ሶሻል ሚዲያ ላይ ይሄ ሀዘናችን ምናምን ነገር ስናወጣ የሆነ ሰዓት ላይ ነው በቃ አላቅም እነዛ ነገራቶች ሶሻል ሚዲያ ላይ ባይወጣ ጥሩ ነው። ግን አንዳንድ ሰው አለ ይሄ አማራጭ የሌለው መውጣቱ ነው ወይ ግዴታ ምናምን ልትለይ ትችላለህ። አላሁ አለም በቃ ይሄ ስሜትህም አሸንፎ ምናምን የሚወጡበት ጊዜያቶች አሉ። ፕላስ ደግሞ አሁን ቤቴን አይተህ ከሆነ ቀለም ምናምን ነገር እንትን የለውም። እኔ አሁን ያ ቤት አይደለም መጨረሻ እንዲሆን የምፈልገው ማለት ነው። ኢንሻአላህ አሁን ላይ በጣም እየሰራሁ ያለሁት ምናምን ነገር ከዛ የተሻለ ቤት ለመኖር እናቴም አላህ የተሻለ ቤት ማኖር ምናምን ነገር ነው የምፈልገው። ና ኢንቦክስ ላይ እየገቡ ምናምን ቤትሽ ለምን ቀለም አታስቀቢው ለምን ብይኝ አሁን ወጪ አወጣለሁ ቤት ቀለም ለማስቀባት እና እንደዛ ምናምን ነገር ይላሉ። ከዛ ላይፍህን አሁን እኔ ቭሎግ ምናምን እየጀመርኩኝ ነው። በቃ ኦንላይን ላይ እቃ ቀጥታ ማስታወቂያ ከሆነ ቲክቶክ ላይ አይታይም። ለዛ እንደ ቭሎግ አድርገህ እቃህንም ከዛ ነው ሰዎችም ደግሞ ያለፍክበትን ጥንካሬ ምናምን ሲያዩ ነው ሙር እንትን የሚለው ማለት ነው። እዛ ብዬ አሁን ላይ ያለሁበት ሁኔታ ጥሩ ሁኔታ ላይ አይደለም፣ ግን ደግሞ አምናለሁኝ ነገ የተሻለ ሁኔታ ላይ እንደመሆን ማለት ነው። እና ያንን ሳደርግ ኢንቦክስ ላይ እየገቡ ቤትሽ ቀለም አስገቢው ይሄ ይቀርሻል ምናምን ነገር ይሉኛል። ብዙ ነገር እንደሚቀረኝ ያውቃለሁ፣ ግን አሁን ነው የቀረኝ። የሆነ ሰዓት ላይ አስተካክለዋለሁ። አሁን ላይ መከፋትሽን አታሳይ ምናምን ነገር ምናምን ይላሉ። እኔ አሁን ላይ ይሄ እነዚህ ነገራቶች አሁን ብቻ እንደሆኑ ዛሬ ናቸው፣ ነገ እንደሚስተካከልልኝ ወላሂ አውቃለሁ። እና ደግሞ ይሄ ቁሚ አይደለም ወይም ደግሞ ከአላህ ጋር ያለኝ ሁኔታ አቋርጪ ምናምን ነገር አይደለም። እኔ ወላሂ ሲጀመር በመጀመሪያ ማለት ነው እስሜል ከአላህ ጋር ያለኝ ሁኔታ ወላሂ እኔ አሁን ሰዎች ጋር ምናምን ብጠራ እኔ ያንን ብዬ የምጠራው ሰው የለም። ግን አላህ ማለት ነው የሆነ ቦታ ላይ ብቻዬን ትቶኛ አያውቅም። ለምሳሌ አሁን ሱቄ ተዘጋ ሰዓት ላይ ሱቄ ሲዘጋ ግን እዳዬን ከፍዬ ነው እንድከፍል አድርጎ ይሄ በባዶ በዜሮ ወጥቼ እዳ ላይ ጭኜ አይደለም እንትን ያልኩት እዳዬን ከፍዬ እሱ ራሱ አንድ ነገር ነው ወላሂ በጣም አንተን እንኳን ተመልከት የተገናኘንበትን ሁኔታ ማለት ነው። በዛኛው መንገድ ላይ ይሳካ ይችል ነበረ፣ ግን አላህ የሆነ ቦታ ላይ የሆነ ሰዓት ላይ ያላሰብኩት ሰው በቃ አሉ ብዬ ከማስባቸው ድርቅ ያላሰብኳቸው ሰዎች ወደ ህይወት ይመጡ። አላህ የሆነ ሰዓት ላይ በቃ ይሄ ፊልም ላይ እንዳለ የሆነ መልአክ መጥቶ እንደሚያግዝ እንደዛ ሁሌ አላህ ያግዘኛል። ወላሂ አልሐምዱሊላህ አላህ በየትኛውም ሁኔታ ላይ ትቶኝ አያውቅም። ይሄን እናንተም ተስፋ አድርጉ። ሱብሃንአላህ በጣም ብዙ ነገር ተምረናል ኢክራም ካንቺ ህይወት። ወደፊት ደግሞ ሁሉም ሰክሰስፉል ሰዎች ባይዘው የተሳካላቸው ሰዎች የሆነ ሰዓት ላይ እንዲህ አይነት ዳውን መሆንን እንዲህ አይነት ነገሮች ያለ መሳካት ነገሮች ድክም የማለት ምናምን ነገር ይኖራቸዋል እና በዛ አግባብ ማለፉ ብዙ ሊያስጨንቅ የሚችል ነገር እንደሆነ ይገመታል። ግን ደግሞ የሚታለፍ ነገር ስለሆነ እዛ ላይ ጸንቶ መቆየቱ መልካም ነው። አላህ ያጠንክርሽ፣ አላህ ያበርታሽ። ኢንሻአላህ በትላልቅ ከፍታዎች በትላልቅ ስኬቶች እንደምንገናኝ ተስፋ አደርጋለሁ። ሹክራን ተመልካቾች፣ እናንተም እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ በድጋሚ እጅግ አድርጌ አመሰግናለሁ። እንግዲህ ኢክራምን መደገፍ እቃ እየሸጠች ነው፣ ልብሶች እየሸጠች ነው፣ መግዛት እየገዛችሁ ለሰዎች ስጦታ መስጠት ምን እናድርግልሽ ማለት ደግሞ የኛ ኃላፊነት እንደሆነ ይሰማኛል። እሷ መስችለውን ሁሉ እያደረገች ነው እና ግዛት መልእክቴ ነው። የሶሻል ሚዲያ ሊንኮቿን ኮመንት ቦክስ ላይ ፒን አደርግላችኋለሁ። ገብታችሁ ደግሞ እዛ ፎሎ አድርጓት፣ ውስጥ ላይ ገብታችሁ ሀሳብ ስጧት። ማድረግ የምትችሉትን ነገር በሙሉ ብታደርጉ ደስ ይለናል። እስከዚህ ሰዓት ድረስ ደግሞ አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ለመስኮት ቲዩብ አዲስ ከሆናችሁ የሰብስክራይብ በተኑን በመጫን ቤተሰብ ብትሆኑ ደስ ይለናል። በነገራችን ላይ መስኮት ቲዩብ ከ230 ሺህ በላይ ቤተሰቦችን ማፍራት ችሏል፣ በዩቲዩብ ብቻ ማለት ነው። እንግዲህ ሰብሰብ ስላለን ደስ ብሎናል፣ በጣም እናመሰግናለን። በድጋሚ የዚህ ፕሮግራም የክብር ስፖንሰር ቀርደን ሀሰና ፕሮፐርቲስ ነው። በየትኛውም በአዲስ አበባ በተለይ የሚሸጥም የሆነ መግዛትም ሆነ መሸጥ ቤት ስትፈልጉ ኮንታክት ብታረጓቸው መልካም ነው። ስክሪን ላይ ባለው ስልክ ቁጥር ብትደውሉላቸው ልታገኟቸው ትችላላችሁ። ከኔ ጋር በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በፍሎር 2 አባወራ ብቻ የሚኖርበት ሳሎኑ እጅግ በጣም ሰፊና የተፈጥሮ ብርሃን የሚያገኝ ኪችኑ ጥራት ባላቸው ማቴሪያል የተሰራ
ኮመን ባዝሩም ሰፊና ዋሽንግ ማሽን ማስቀመጫ አለው። ማስተር ቤድሩሙ በጣም ሰፊና የልብስ ቁም ሳጥኑ ጥራት ባለው ማቴሪያል የተሰራ የራሱ ባዝሩም ያለው ማራኪ እይታ ያለው የልጆች መኝታ ክፍል ሰፊና የራሱ ባልከኒ ያለው ቁም ሳጥኑም ተመሳሳይ ነው። ሶስተኛው መኝታ ክፍል በቂ የሆነ ቦታ ያለው የራሱ ባዝሩም ያለው ኮሪደሩ ሰፊ ለመንቀሳቀስ አመቺ ነው። ተጨማሪ የሰራተኛ ክፍል ከነ ባዝሩም ለተለያዩ ፕሮግራሞች የሚሆን ሰፊ አዳራሽ፣ ሴኩሪቲ ካሜራ መቆጣጠሪያ ያለው፣ ፓርኪንግ ያሳስቦ ደረጃው ምንም አይነት የብርሃን ችግር የለበትም። መብራት ጠፋ አልጠፋ አስተማማኝ ጄኔሬተር ያለው። ይህንን ቤት ለምትፈልጉ በ0909 777 ይደውሉልን።